ذلك من نقصان عقلها አለ። ይህ ከአእምሮዋ ጉድለት ነው አለ። ይሄኛው ነገር ማለት ነው። በሌላ ሐዲስ ከፈለክ መክፈል ትችላለህ። ምን ሆነው? ቆይ ምን ሆነው? ከአእምሮዋ ጉድለት ነው። ግልጽ እኮ ነው ይሄ። እኔ እኮ የምከራከርበት ነገር እኮ አይደለም። ምስክርነት ገባው የጠየቁሽ ምንድን ነው? የአእምሮዋ ጉድለት ምንድን ነው? ከአእምሮዋ ጉድለት ለምስክርነት አለመብቃቷ ነው። ራሳቸው ከወንድ ጋር ምን የምትሆንበት? አንድ ጊዜ ከወንድ ጋር ምን የምትሆንበት? ከወንድ ጋር የምትለይበት አይደለም። ምክንያቱም ወንድ ራሱ ማለት ነው ምስክር ላይ የማይገባበት ያልተጠየቅሽውን አትመልሺ። ያልበላሽን ለምን ታውቂያለሽ? የተጠየቅሽውን መልሺ። ምንድን ነው የሚለው? የጠየቁሽንም እኮ አልገባሽም ገና። ሴት ከወንድ ጋር ምን የሆነችበት ነገረሽ? ይሄ ነው የአእምሮ ጉድለት አሉ። ከዛ ረሱላ ሰለም ከማን አንጻር ጠየቁ? ከዛ በኋላ ከማን አንጻር ያምን ከማን አንጻር ነው የምትለው? እዛው ሴቶቹ እኮ ጠይቀዋል እያልኩ ነው። በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ 658ኛው ሐዲስ ላይ ተጠየቁ። ረሱላውና ክርስቲያን አለው አትጮይ። ከአእምሮዋ ጉድለቷ ምን የሆነበት ነው? ከማን አንጻር ነው ጉድለት የሆነችው? ከምስክርነት አንጻር ነው አልኩህ እኮ። ይኸውልህ ሰሒህ ቡኻሪ ከማን አንጻር ነው ጉድለት የሆነችው? አንድ ጊዜ ከማን አንጻር ነው ጉድለት የሆነችው? ወንዶቹ ንግድ ላይ ከማን አንጻር ነው? ከማን አንጻር ነው? ረሱላህ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው። ቆይ የለም አይልም እንደዛው። አሁን የሚለው ብቻ አዲሱን በይ። ከማን አንጻር ነው ጎዶሎ የሆነችው ይላል ሐዲሱ። ይኸውልህ ራሱ ሐዲስ ሰሒህ ቡኻሪ 304ኛው ሐዲስ ላይ ተዘግቧል። ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል። ሴቶቹ ራሳቸው ለምንድን ነው ጎዶሎ የሆነው ብለው እኮ ጠይቀዋል። ሴቶቹ ራሳቸው እንዴት ነው እኛ ጎዶሎ የምንባለው ብለው ሲጠይቁ ረሱል ሰለላሁ ዐለይሂ ወሰለም አሏቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ ረጁል ብለው ከምስክርነት አንጻር ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል። ገባክ አይደለም? ከምስክርነት አንጻር ከሆነ ደግሞ ወንድ ደግሞ ጭራሽ የማይመሰክርበት ጊዜ ራሱ አለ። ለምን አካባቢ ተረጋጊ አይልም ሐዲሱ እንደዛ አይልም። ወንድ የማይመሰክርበት ክርስቲያን በጣም እያስቸገረ ወንድ ልጅ እሱ ከዛ አንጻር አይደለም። ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንጻር አይደለም። እሱ ሌላ ቶፒክ ምን አውቀዋለሁ። አይገናኝም። ለምን ጉዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጉዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። አዲሱን ቅድሚያ ተርጉሚ። እስኪ አዲሱን በቅድሚያ በስርዓት ተርጉሚ። ከመጫወች በፊት አዲሱን ተረጉማለሁ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ። ምንድን ነው ጎዶሎ የሆነችው? ከማን አንጻር ነው? ከወንዱ አንጻር ነው አይደለም? ነገር ነው። አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንጻር ነው ወይንስ ከሴቱ አንጻር ነው ጎዶሎ የሆነችው? ሴቷ ወንዱ አንጻር ነው አይደለም? ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዚህ የተባለች። መልካም። አረብኛውን ክፈት። አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ ሰለላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው። ወደዚህ እያስጠጋከው ጮክ ብለሽ አንብቢ ያልኩሽ እኮ እንድትከተል አለ። ጮክ ብዬ ነው የማነበው። አብሽር። እሺ ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋ። የቱ ጋር ነው የጀመርሽው? ብዙ ቦታውን አላወቀውም። ከላይ አይደለም። ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። ኸረጀ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ወሰለም እንደዚህ አሉ። እስኪ ፊል አድሓ አው ወደዚህ ቶሎ እያስጠጋከው እንጂ እንዴ! ኧረ ተረጋጊ እንጂ ምን ሆነ? ጫፉ ሸፈነከኝ ነው ያለቀው። አትፍሩ እንጂ አትፍሩ። አው ፊ ፊጥሪን ወይም ፊጥር ኢለል ሙሰላ ማንኛውም ሙሰላ ፈመራ ዐለ ኒሳ በሴቶቹ ጋር አለፉና ከዛ በኋላ ፈቃል ያ ማዕሸረ ኒሳ ተሰደቀና ሴቶቹ ወይ ሰደቃን አብዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። ፈኢኒ ረአይቱኩና አክተር አህሊ ናር የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ፈቁልና ሴቶቹ እኮ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር የገቡትም
ልክ በእናንተ ሴቶች ኃጢአት ናት እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ። እሱን ጀሃነም ሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዚህ አይነት ትረካ ስላለ አያችሁ ማለት ያለፈው እውቀትን እየተናገሩት ያሉ ረሱላህ ሰለላሁ ዐለይሂ ወሰለም አይደለም። ሴቶቹ ፋያትሽ ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለውም። በስርዓት ተርጉሚ። ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ فقلنا وبما يا رسول الله تكثرن اللعنة እርግማን ታበዛላችሁ وتكفرن العشير ዳላችሁ ነገር አሉ ما رأيت من نقصان በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ አይታየኝ አይደለም አልሀቡን ቢረጁል በስነ ስርዓት ኢህዳኩና ይኸውልሽ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሀሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሀል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ ሂጂ። ቀጥይ። ነይ ተመለሽ፣ አይዞሽ። ተመለሽ መውደ እሺ ምን አልከኝ? እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ። ሰላም ብያለሁኝ፣ ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። ያ እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉሞ ነው? እየተረጎምከው ቀጥል። እሺ ያው ነብዩ ሰለላሁ ዐለይሂ ወሰለም ያው መስገጃ ስፍራ ላይ ሄዱና ፈመራ ዐላ ኒሳኢን ፈቃል ያው በሴቶች በኩል ባለፉ ጊዜ እንደዚህ አላቸው፣ ያ ማዕሸረ ኒሳ ተሰደቅነ፣ እናንተ የሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ። እሺ አሉና ከዛ ፈኢኒ ኡሪቱኩነ አክሰር አህሊ ናር፣ እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ። ከዛ በኋላ ሴቶች ፈቁልነ አሉ። እዚህ ጋር አንድ ጥያቄ ማንሳት እችላለሁ እኔ? ቀጥል እያነበብክ። እሺ ልቀጥል። ቀጥልሽ አንሳ። እሺ ፈቁልነ የሚለውና ፈቁልቱም የሚለው ምንድን ነው ልዩነቱ ታውቃለህ? ተርጉምና ቀጥል። አይ ጥያቄ አንሳ ስላልከኝ የጠየቅኩህ ነው። ተርጉምና ሄደኛ አረብኛው ጥገኛ ስላልሆነ የተተረጎመው አለልን። እሺ ችግር የለውም ካላወቅህ በኋላ እንመለስበታለን። ችግር የለም እና አይ አውቃለሁ እንደ መሐመድ እና እንደ አላህ ስላልሆንኩኝ የግድ አረብ ጥገኛ አይደለም። እንመለስ፣ ችግር የለውም። ጥያቄ ላይ እንመለስበታለን። እግረ መንገዴ ለአንሳ ብዬ ነበር። እሺ አንዴ እየተረጎምክ ሄድ፣ ከዛ እየተረጎምክ ሄድ። በቃ ጨቀጥ ደረስን እኮ። አብዛኞቹ ገሃነም ናቸው አይደለ? ሆኖ አያቸው አይደለ መሐመድ ሴቶቹ ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁ የገሃነም ሆናችሁ አይቷችኋል። አንዴ ቆይ ተርጉም ብለኛል። የተረጎምኩኝ ነው። አንዴ ዝቅ አድርገው እንትና ክርስቲያን። ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ከአላህና ከመሐመድ አረብኛ ብቻ አይደለም። አንዴ ኧረ ተርጉም ብለኛል እኮ ልተርጉም። ተርጉም ስላልከኝ እየተረጎምኩኝ ነው እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አልሬዲ ከተወ ከአንተ ጋር እናወራለን። ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። እነዛ ሴቶች ማለት ነው። ቃል ተክፉርነ ለዕነ ወተክፉርነ ለዓሺር፣ በእናንተ ውለታን
ትክዳላችሁ፣ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሀነም እነዚህ ሴቶች የበዙበት ምክንያት ምንድነው? ሁለት ፖይንቶችን ያወሱት ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ልተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራቱና እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሀነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው ነው? አንብበው ሙሉ ላይ ነው ጥያቄ ያለው። እሺ ላንብበው፣ ችግር የለም። ከዛ በኋላ ما رأيت من ناقصات عقل ودين أذهب للب الرجل الحازم من إحداكن قلنا يعني نزا سيتوش دقمو واسمنا له وما نقصان ديننا وعقلنا يا ديننا يا أمر قدلت من دنو يا الله ملكتني صلى الله عليه وسلم بلو طيقو أليس شهادة المرأة مثل نصف شهادة الرجل يا سيتوش مسكر النت ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ በተቃራኒ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ አሳስተህ ስለተረጎምክ ነው ኤልያስ። እንዴ ምን ሆነህ ነው? እሺ እናውራ፣ ችግር የለውም። ዋን ነው የተሳሳተው። እሺ ያው የአንድን ወንድ አስተካክል እንደሱ። በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥል። ና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም። ና እንቀጥል። ሐዲሱን ዝቅ አድርግና እንቀጥል። እሺ ካንተ ጋር ቀጥል። ዝቅ አድርግ ሐዲሱን። አስተካክል የተባልከው ትርጉምህን ምንድነው የሚያናድድ? ከኔ ጋር ቃል በቃል ቀጥል። ሌላው ቆይ ምንድነው ያበሳጨው? አርዲቶ ሐዲሱ ላይ ቀጥል። እሺ ጨርስ። ዋሂድ ጨርስ። እና እንደዚህ እንትን የምትል ከሆነ ደግሞ መሀል ላይ ጣልቃ አትግባ። ተሳስተሃል፣ አስተካክለዋል። ቀጥል። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ ሙህራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበው እና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታዩት ስንት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሐደት ለም ትሰሊ ወለም ተሱም አሉ። ምክንያቱም በሐይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይንም ሳይክል ላይ በሆነች ጊዜ አትሰግድም አትጾምም። ስለዚህ ደግሞ ናቂስ ያደርጋታል በዚህ ረገድ ብለው ተናግፈ ذلك من ናቂስ ያደርጋታል ያልከውንም እየተረጎምክ እንጂ ናቂስ ብለህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉሞ እየተባልክ እኮ እየተረጎምክ አይደለም። ምን ሆነህ ነው? ትጎዳለህ። ሲይዘህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንድ ሚዩት አድርግና ከነሱ ጋር ከፈለክ ዋን ኦን ዋን ዲቤት እናደርግ። እፎይና ክርስቲያን ሚዩት አድርጉ። እፎይና ክርስቲያን አንድ ሚዩት አድርጉና እሺ ከሱ ጋር እናወራ እና ቀጥል። አረዲ ሚዩትን አንሳና እናወራ። እሺ ፕሊዝ ተረጋጋ። አረዲ አስተምሮ ጠፍቶ እፎይ ልከዋል። ተርጉምና በስርዓት ተርጉም ያለ ፖለቲካ ለመስራት አትሞክር። ስለዚህ ኖርማል ተርጉም ጋር እናወራሽ። መልካት ተስራ ዝም ብለህ ተርጉም አለ። ተርጉም በቃ እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ናቂስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም። ታውቃለህ ወይ? አዎ እኔማ አውቃለሁኝ። አዎ በሃይማኖት ጎዶሎ ነሽ እያላት ነው። مش ماس እሺ ቆይ ናቂስ የሚለውን ማዕኒ ላይ ሐضት ለም ትሰሊ ወለም ተሱም እንትን ሐይድ ላይ በሆነች ጊዜ ወይንም ነው ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመህ ያነበብከውን ተርጉም እኮ በአቅማም ተወራለህ። من نقصان دينها فذلك من نقصان دينها እኮ ይላል ከስር። እሱን እኮ ነው የፈለገው አረዲ እና እሱ ጋር ለመጣላት እኮ ነው። ከዛ በኋላ فذلك من نقصان دينها ይሄ ደግሞ ዲኗ ማነሷን በዚህ ላይ ያሳያል ብሎ ተናገረ። ማይር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ ወንድሜ እንዴት ነህ? አልሐምዱሊላህ። ማን ነው? አልሐምዱሊላህ ረብል ዓለሚን። ሙዓዝ እባላለሁ።
ወንድሜ ረመዳን እንዴት ነው? አልሐምዱሊላህ ማን ነው እናንተ እስከ አልሐምዱሊላህ ረብል ዓለሚን። እሺ በነገራችን ላይ ጥያቄው ቀደም ብዬም እየተከታተልኩት ነበር። አንድ ጥያቄ ሲጠየቅ ቁርአን አታቅርብ ወይም ሐዲስ አታምጣ ተብሎ ለጥያቄ መቅረብ አይችልም። ሲጀመር መሆንም አይችልም። ምክንያቱም እኛ መወሰንም ማስረዳትም ሆነ መረጃችን ማቅረብ የምንችለው ከሐዲስም ከቁርአንም ነው። ሁላችን የምናውቀው ሐቅ ነው ማለት ነው። በዚህ ሁላችን እናምናለን አይደል ማሂር? አኪድ ናም። ስለዚህ ማን ነው ለዚህ ጥያቄ እንድንጠያየቅ የጋበዘን የሚለውን ነገር ልናስቀድም ይገባል። አንደኛ ነገር ማለት ነው። እና በጣም ማዝነው ምንድነው አላህ Subhanahu Wa Ta'ala በሱረቱል ካፊሩን ላይ ጠቅሶታል ስላለው ነገር ማለት ነው። ምንድን ነው እያማችኝ እኮ ነው እንዴ? ነው አይደለም አንዴ የቤታችንን ጉድ እዛው እንቻለው ነው አይደለም። ስለምንድን ነው የምታወራው ወንድሜ? እኔ እናንተ ምናልባት ከማሂር ጋር ነው ወደ እፎይ እመጣለሁ። ችግር የለውም። ወደ ቶፒኩ ላይ ማሂር አይደለም በግል ማውራት የምንችለው ካለ እኔ እናንተ በግል እናውራ። ጠይብ የማንም መሳቂያ ባንሆን ጥሩ ነው። ማንም ባናስቅበት ላላ ምንም የሚያስቅ ነገር የለም። እኔ ወደ ቀጥተኛው መንገድ ልመጣልህ ነው ማለት ነው። ምክንያቱም አንድ የደረቀ ዛፍ ያው እንጨቱን ማሂር በቃ ባንቀምበት እንጂ ከሱ አበባ ወይም የሆነ ነገር ከሱ ነገር አጠብቅም ማለት ነው። ገባህ ማሂር? አሁን ከዚህ ገብቶ ሙስሊሙ ምንድነው እሱ ፖይንት? ምንድነው ፖይንት? እሺ አየው፣ ምንም ችግር የለው። መጀመሪያ አንድ ነገር ማለት ነው ማዳመጥ አለብን። ሀሳቡን ማስጨርስ ይልመድብህ እፎይ ማለት ነው። ማለት ጥያቄ ስትጠይቅ ሐዲሱ ላይ ማሂርን የምጠይቀው ጥያቄ አለ። ሐዲሱ ላይ እጠይቀዋለሁ፣ ችግር የለውም። እጠይቀዋለሁ። ወደ ጉዳይ ልገባ ነው። እዛ ላይ ከፈለክ መጠየቅ ትችላለህ። እና ማሂር ምክንያቱም እኛ ሙአዝ ይሄ የንጽጽር ቤት ስለሆነ ኖርማሊ እሱ የምመክረው ከሆነ በውስጥ አብረው በቃ ሙአዝ ምንድነው በቃ ያንተ ከሆነ ሐዲሱ ላይ ባወራ ነው ላይ ማሂር ባት አለው ብሎ ያምናል። እነኝን ያጸድቃል። እንደዛ ነው አይደል? የተወያየ ነው። ረሳሁት። አንተ ከማሂር ጋር ያወራሁት ነው። እንደዛ ነው። እሺ ማሂር አወራለሁ። እሺ በውስጥ አወራሁበት ሐዲስ ጋር ግንኙነት ያለ ከሆነ በግል እናወራለን። ችግር የለም። እኔ ከፍትልሃለሁ፣ እንደዋወላለን። ችግር የለም። ግን እፎይ ጋር ጥያቄ ካለ ጠይቅ፣ አዳምጣለሁ። አጥል ሙአዝ ፖይንት ምንም ስላልገባኝ ነው። ስፔሲፊክ ማሂር እሺ ማሂር ካንተ ጋር ፎሎ አድርጋለሁ። በውስጥ እናወራለን ማለት ነው። ሐዲሱ ላይ ተሳሳተው ካለ አርመው ትችላለህ። መርሐባ። ምንም የተሳሳተው ነገር የለም። እሺ አሁን እፎይ ወደ አንተ